አስደንጋጭ ነገር ተፈጥሯል ዛሬ። ብሌንና ዳግም ፍቅራቸውን ተገላለጹ። በጣም ደስ ይላል። ቃልዬ ደግሞ እንግዲህ በንዴት ተቃጥላለች፣ በጣም ተናዳለች። እንግዲህ ያቺ የብሌን አሳዳጊ እናት ጎረቤት፣ የገነት ጎረቤት እንግዲህ ለበኃይሉ ባለፈው ሂዳ ነገር እንደሰራች ታስታውሳላችሁ። ዛሬም ድጋሚ ሄዳለች ማለት ነው። አጠራ ማን ነው በቃ አፋጣታለች ማለት ነው። ልክ እንደ ፖሊስ ገነትም ተጠራጥራታለች ማለት ነው። ምን ነው መንገር አልነበረብኝም ላንቺ ብላታለች። በደንብ አጥብቀሽ ጠይቂያ ስለተባለች እንግዲህ ብርም ዳጉስ ያለ ገንዘብም ሰጥቷታል አሽጎ በፖስታ። እንግዲህ በርከት ያሉ ነገሮች ተፈጥረዋል። አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው። ቪዲዮን ስጀምሩ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቪዲዮን ጀምሩ። ከልብ አመሰግናለሁ። ፈቅዳችሁና ወዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። ከድራማው ጋር መልካም ቆይታ። ዛሬ እንግዲህ በጣም ደስ የሚል ነገርም አለ፣ በጣም የሚያሳዝንም ነገር ተፈጥሯል ማለት ነው። በዛሬው ክፍል ቃልዬና ዳግም የዳግም ክፍል ገብተው ልትስመው ስትፈልግ ኖ ይሄንን ማድረግ አልችልም፣ እኔ ብሌንን ስለማፈቅራት ከሷ ውጪ ሌላ ሴት አይታየኝም፣ ስለዚህ አንቺን ከእህትነት በዘለለ ምንም አላይሽም ይላታል። እንዴት ከዛሽ ገረድ ጋራ እንዴት ያችን ከዛሽ ገረድ ጋር እኔን ታወዳድረኛለህ? እኔና እሷ እኮ በምንም አንመጣጠንም፣ እኔን ጭራሽ ከእህትነት በዘለለ በምንም አልፈልግሽም ትለኛለህ? ምን አይነት ድፍረት ነው ብላ ተነጫነጨች። በቃ ከዛ በሩን ገፍትራ ወጣችና ልክ ስትወጣ እንግዲህ ቃልዬ መንገድ ላይ ታገኛታለች። ቁጭ ብላ እዛ በር ላይ ታገኛታለች። በረንዳ ላይ ቁጭ ብላ ታገኛታለች። ስትሄድ ቃልዬ ብሌኔ ያው መቼስ እናትሽ ታማ እንዴት እንደዚህ አይነት ነገር ትሰሪያለሽ ብለሽ እንደማትይኝ ተስፋ አደርጋለሁ። ግን ደግሞ ድንገት የሆነ ነገር ነው እንግዲህ በጣም ሁለታችንም ስለመነፋቀር ያው እንግዲህ የፍቅር ስራ ሰርተናል። በጣም ነው በቃ በጣም ብዙ ነገሮችን ነግሮኛል። እንደሚያፈቅረኝ እንደሚወደኝ ነግሮኛል እና በስተት ነው። እስኪ ብሌኔ እስኪ አንቺም ደግሞ ስለ ፍቅረኛሽ ንገሪኝ። እኔ እኮ እንደ እህቴ ነው ማያት አለኝ እኮ ዳግም እኮ እንደ እህቴ ነው ማያት። እሷን አንቺን የምትመስል እህት ሳትኖረው አትቀርም። በጣም ታሳዝናኛለች እና በጣም ነው በቃ መወዳት በእህትነት በቃ ደስ ትለኛለች ብሎ አለኝ። እስኪ አንቺ ደግሞ ስለ ፍቅረኛሽ ንገሪኝ ትላታለች። ማለት እንግዲህ ያልተፈጠረ ውሸት ፈጥራ እንግዲህ ሂጂ ውጭ ብሎ አባሮ ነው የላካት። ነገር ግን እሷ እንግዲህ ብሌንን ለማናደድ ይህን ሁሉ ነገር ሰርታ ቃልዬ ብሌኔ በጣም ነው የተናደደችው። ብሌን በጣም ተናደደች፣ አለቀሰች። ከዛ ድጋሚ መጣችና ኪችን እያለቀሰች እያለ ምንሽ ነው የምታለቅሽ ብሌኔ? ከመቼ ወዲህ ነው ብሌኔ የምትይ? አልገባኝም። ምን ለማለት ፈልገሽ ነው? አንቺ ነሽ እኔም ብሌኔ ያልሽኝ አለቻት። ከዛ ምን ነው? አዎ እስቲ እኔ ብዙ ነገር ነግርሽ የለ ንገሪኝ ትላታለች። አይ ምንም እነግርሻለሁ፣ ምን እደብቅሻለሁ ብለሽ ነው? እና በቃ ተናድሻል። አይ አልተናደድኩም መስሎሽ ነው ቃልዬ ትላታለች። አይ ማለት እኔና ዳግም ባደረግነው ነገር ተደብሮሽ ነው እንዴት? አይ ምን ነው እኔ ምንም አላልኩም፣ ግን አንቺ በጣም ብዙ ለፈለግሽ ውሸት ነው መሰለኝ። እኔን ልታማን አንቺ ለእኔ መልካም ነገር እንደማትመኝልኝ እያወቅኩኝ ነው እኮ እንደዚህ እንትን ማለቴ፣ መናደዴ፣ ማልቀሴ እንደውም ውሸት ነው። በፍጹም አላምንሽም፣ ዞር በይ አንቺ ገረድ አለች። እንደዚህ ወደ ራስሽ ተመለሽ እንጂ አንቺ እኮ እንደዚህ ቀስ ስትይና ረጋ ስትይ እኮ ያው አንቺ እንዳልሆንሽ አስመሰለሽ እንዳወራሽ ያስታውቅብሻል። ስለዚህ ወደ ዋናው ማንነትሽ ተመልሰሻል። ስለዚህ ውሸት ነው ማለት ነው አለቻት። ከዛ እየሮጠች ሄደችና ለዳግም በሩን ስታንኳኳ ና ብላ ይዛው መጣች ወደ ሳሎን ማለት ነው። ምንድን ነው ንገሪዋ፣ ቅድም የነገርሽኝም በሞላ ንገሪው። እኔ የምልህ ዳግም እኔ ስለማሳዝንህ ነው እንዴ እኔን የምታወራ የምትቀርበይ አለችው። ኖ ስለምታሳዝኝ ሳይሆን ስለማፈቅርሽ ነው።
ብሌኔ በጣም ነው ማፈቅርሽ፣ ከአንቺ ውጭ ሴት አይታየኝም፣ በጣም አፈቅርሻለሁ፣ አንቺን እኔ ለቁም ነገር ነው የሚፈልግሽ ሲላት ደነገጠች ማለት ነው። ቃልዬ ደነገጠች። አንቺ መቼ ነው እንደዚህ ያልኩሽ? ምንድን ነው ያልኩሽ? እኔና አንቺ ምንድን ነው የሰራ ነው? ንገሪኝ እስኪ። አያይ ዳጊ ውሸቷን ነው፣ ምንም አላልኳትም ትላለች ማለት ነው ቃልዬ። እና እንደዚህ ስትል በቃ ደነገጠች፣ ደንግጣ ወጣች። አሁን ምንም ሌላ አልችልም ብላ ብሌኔ ወጣች ማለት ነው። ደነገጠች። በጣም ነው ደስ ያላት። ከዛ ወጣችና ውጭ ላይ ቁጭ አለች፣ አሰበችበት። ዳግም ደግሞ ዛሬ እንዲሁም እነግራታለሁ ብሎ በጣም ብዙ እንዲሁ ሰርፕራይዝ አድርጌ ልንገራት ወይ የሆነ ነገር ሰርቼ ወይ የሆነ ውጭ ወስጄ ልንገራት እያለ ሲያወጣ ሲያወርድ ነበር ሲጨነቅ የዋለው ማለት ነው። እና ተጨንቆ አልቀረም እንግዲህ ውሻ በቀደደው ጅብ ይጮሃል እንደሚባለው። ስለዚህ ቃልዬ በከፈተችው መስመር እውነቱን ተናገረ፣ ተገላገለ። ከዛ ደግሞ ተጸጸተ። ውይ በቃ እንግዲህ ጓደኝነቱን ማጣው። ዳግም እንዴት እንደዚህ ትሳሳታለህ? እንዴት ሰው ፊት ትነግራታለህ? እያለ እንግዲህ ብቻውን እየተናደደ ነበረ። ከዛ እንዲሁም መንገር አለብኝ እኔም እወድሃለሁ ማለት አለብኝ አለችና ሄደች ክፍሉ ማለት ነው። ቤቱ ሄደችና ስታንኳኳለት ምልስ ልትላለ አንኳኳችና ልትመለስ ስትል ነይ አላት። ከዛ ገቡ። በር ላይ ቆመው እንዲሁም ቃልዬ ምን አሰበች? እንዲሁም እሻው ብላ አልተቀበለችም። ስለዚህ እድላለሽ ቃልዬ በርቺ ብላ ራሷን አበረታታ ውጥት ስትል በቃ ተይው ዳግም ማለት ነው ፈርቶ በቃ ተይው የቅድም የነገርኩሽን እንዳለ እርሹ ቃልዬ እርሹ በቃ ምክንያቱም እኔ በቃ ዝም ብዬ ነው በቃ እንዴት እንደዚህ ያደርጋለሁ ሰው ፊት እንዴት እንደዚህ ያደርጋለሁ በቃ እኔና አንቺ በቃ እንደ ድሮ እንሆን እሺ ጓደኝነታችን እንዲቀር አልፈልግም ስለዚህ በቃ ሲላት ማለት ነው እሱ ብላ ዝም አለችው በጣቷ ማለት ነው ዝም በል አለችው ከዛ እኔም እወድሃለሁ አለችው አልተሰማኝም ብሌን እስቲ ድገሚ አላት እኔም እወድሃለሁ አያያይ አልተማማውንም ይላታል ከዛ እወድሃለሁ አለች ቃልዬ ማለት ነው ቃልዬ ፌንት ነቀለች ፌንት ጋጠች ሄደችና የሆነ ወደ 4-5 የሚሆን ፓናዶል ወሰደች ጨጓራ ተቃጠልኩ ወይኔ ተንገበገብኩ አለችና 5 ፓናዶል ባንዴ ዋጠች ከዛ ያንን ፓናዶል ወታ ቁጭ ብላ ያለ በኃይሉ ነበር ሆኖ መጣ ማለት ነው መጣና በጥፊ ያላት ቃል ኪዳን አለና በጥፊ ምንድነው ዝም በይ ሲጣርጌ ሳልገልሽ ዝም በይ አላት በኃይሉ ምን ይቺ ብሌን እኮ ምናምን ዝም በይ ዝም ካላሽ ይኸውልሽ አንቄ ነው እገልሻለሁ አላት ከሳሚ ጋር ነው የመጡ እገልሻለሁ እሺ ብላ ጸጥ አለች ከዛ ሳሚ ሂድና አንድ በመዘፍዘፊያ ሙሉ ውሃ ይዘልኝ አለው ከዛ በመዘፍዘፊያ ይዞለት መጣ ውሃ ማለት ነው ከዛ አሁን እውነቱን ተናገሪያታለሽ አለና ባፍጢም ወደፋት ማለት ነው ከዛ ውሃ ላይ እንደዚህ ባፍጢም ወደፋት ከዛ ውሃ ላይ ከዛ ከደፋት በኋላ ተናገሪ እየዘፈቀ ማለት ነው ተናገሪ ይላታል ምንድነው አንቺ ነሽ አለገነት ብሌንና ሰላም እህትና እናትና ልጅ መሆናቸውን የተናገርሽ ይላታል አረ በፍጹም አይደለሁም በኃይሉ እመነኝ በፍጹም አይደለም አሁንም ድጋሚ ደፋት ከዛ ውሃ ላይ ተናገሪ ይላታል በፍጹም አልናገር ምን የማውቀው ነገር የለኝም እንዴት እኔ እኮ ይሄ ነገር እኮ መጀመሪያ የሚጎዳው እኮ እኔ ነው በመጀመሪያ የምጎዳው እኔ ነኝ ራሴ ነኝ እንዴት እንደዚህ ታደርጋለች ብለህ ታስባለህ በኃይሉ እኔ አይደለሁ እንደ የምጎዳው ይሄን ብታስቢና አንቺ ደደብ ይሄን ብታስቢ ኑሮማ እንትንቴ ነበረ ይሄንን ካፍሽ ባላወጣሽ ኑሮ እንዴት ደውለሽ በስልክ እንዲህ ብለሽ ትነግራታለሽ በፍጹም እኔ እመነኝ እምልልሃለሁ በፍጹም እኔ አልተናገርኩም በኃይሉ አሁንም 3ኛ ዘፈቃት ከዛ እንደዚህ ተጫናት ማለት ነው እዛ ዘፍቆ ተጫናት መተንፈሱላ አልቻለችም ማለት ነው ከዛ በ3ኛው አለቃ ረፍ አለው ማለት ነው ሳሚ
እንግዲህ እንደምታስታውሱት የተናገረው ሳሚ ነው እንጂ በዚህ ቃልዬ አልተናገረችም፣ ቃል አልተናገረችም። በእውነት የተናገረው እንግዲህ ሳሚ ነው። በኃይሉን በባለፈው ክፍል እንደሰማችሁት ደውሎ ነው የተናገረ እሱ ነው። ምክንያቱም እጎዳሃለሁ፣ ቤተሰቦቼ እንዳሳጣኸኝ ሁሉንም ነገር አከሽፍብሃለሁ ብሎት ነበረ ማለት ነው። እና እሱን የተናገረ እናንተ ነህ ታዲያ የተናገርክ አለው። አይ አይደለሁም አለ። እና ትሰማኛለህ ሳሚ፣ አንተ ውርጋጥ፣ እውነት አንተ ተናግረህ ከሆነ በያዝኩት ሽጉጥ ጸጥ አደርጋለሁ አሁኑኑ ይለዋል። አይ አለቃ በጭራሽ እኔ ያልተናገርኩም አለው። በቃ በጣም ተናዶ ማለት ነው። ያው እሱ እንደተናገረ ያውቃል። በጣም ተናዶ እኔ አይደለሁም እኔ ያልተናገርኩም አለው። ግን እሱ አይደለችም አለው። ነገር ግን ቃልዬ በዛው በውሃው ላይ ጸጥ ብላለች። ምንም እየተነፈሰች አይደለም። በጣም ለረዥም ሰዓት ነው እንግዲህ ባሊ ነው ያነው ውሃ ደግሞ እንግዲህ ሙልት ብሏል። መተንፈስ ሁላ አቅቷት ነበረ። ጸጥ ብላለች እንግዲህ መተንፈስ አልቻለችም ነበረ። እንግዲህ ቀጥታ ወደ ሆስፒታል ነው የወሰዷት። ተደነጋግጦ ወደ ሆስፒታል ነው የወሰዳት። ብሌን ደግሞ በእርግጥ ቃልዬ የእጇን ነው ያገኘችው። ነገር ግን በዚህ ማለት ባልሰራችው ነገር ደግሞ እንደዚህ መሆን አልነበረበትም። እንዲያው ዳግም ምን ይላል ቃልዬ ብሌን ምን ትላለች? ቃልዬ እንዳትቆጣኝ በቃ ልሂድ ብላ ዛሬም አሁንም ቃልዬ ትቆጣኛለች። ቃልዬ ሌላ ነገር ታስባለች ትያለሽ። አይ እረስቸው እኮ ነው ትለዋለች። እሷ እኮ ተንኮለኛ ናት፣ ለምንድን ነው የምታዝኝላት? ግን ትወጃታለሽ አይደለ ይላታል። አይ አይ ኑ እንደዛ ሳይሆን አዎ አይ በእርግጥ አልጠላትም። ስራዋ ተንኮሏ ቢያናድደኝም ግን እኮ እንደዚህ የምትሆነው አንተን ስለምታፈቅርህ ነው። አንተን እኮ ታፈቅራለች። አንድ ሰው ክፉ ቢሆንም ጥሩ ጎን ደግሞ ሊኖረው ይችላል። እንደዚህ የምትሆነው በእኔና በአንተ ፍቅር ደስተኛ ስላልሆነች እና ከልቧ ስለምታፈቅርህ ነው እንጂ እንደዚህ በክፉ ሆና እንኳን አይደለም። ዳጊ ልትረዳት ይገባል። እውነት አንቺ ሰው ነሽ አላት። በፍቅር አይን እየተመለከተ ማለት ነው። አይኗን በፍቅር አይን እየተመለከተ ምን ማለት ነው ብላ ፈገግ አለች። አይ መልአክ ነሽ አላት ብላ ሳቀች። እና በቃ አሁን እትዬም ስላለች እትዬም እንዳይደብራት ልሂድና በቃ መሄድ አለብኝ ብላ በሩን ክፍት አድርጋ ትሄዳለች። ስትሄድ አስደንጋጭ ነገር ነው ያየችው። ያው ቃልዬ ጸጥ ብላለች። እንደዚህ ለሁለት ይዘዋት እንደዚህ ለሁለት አቅፈዋት በኃይሉና ሳሚ እንግዲህ መተንፈስ አልቻለችም። እንግዲህ ኦክሲጅን ለዶክተር ደውሎ ኦክሲጅን አድርገውላት እየተነፈሰች አየች። ደነገጠች። እንዲህ እውነት መድኃኒት ጥጣች እንዲህ በዳግምና በኔ ይሆን እንዴ ብላ በጣም ተጨንቃለች። ቃልዬ ብሌን በጣም ነው የተጨነቀችው። ማለት በጣም ነው የደነገጠች። እንግዲህ ደህና የነበረች ሴትዮ በደቂቃ እንደዚህ ስትሆን አላዩም ምን እንደተፈጠረ ምን እንዳደረጓት። ያው ከዳጊ ክላስ ስለነበረች ምንም አላየቻትም ማለት ነው ምን እንደተፈጠረ። እና በጣም ነው የደነገጠችው ብሌን። ዳግም ለራሱ ውጥት አለ። ምንድን ነው ብሌን ምን ተፈጥሮ ነው ምንድን ነው? ዝርብል በቃ ምንም አልተፈጠረም አለና በኃይሉ ተቆጣቸው። እና የሆነ ኦክሲጅን አድርገውላት እንግዲህ እየተነፈሰች ነው። አልሞተችም ነበረ። እና ያው የእጇን አግኝተዋለች። የእጇን ያገኘችው ግን አሁን በጣም አጓጊ ላይ ነው ያለው። ምክንያቱም ሳሚ እኔ ነኝ ብሎ አልተናገረም። ይነግረው ይሆን አይነግረው ይሆን? ቃልዬ ትድን ይሆን አትድን ይሆን? በጣም አጓጊ ላይ ነው። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ቪዲዮን ስትጀምሩ እንደተለመደው በላይ ከጀምሩ እወዳችኋለሁ፣ በጣም እወዳችኋለሁ። ይህን ቻናል ሰብስክራይብ ብታደርጉ በጣም አሪፍ ነገር ታተርፋላችሁ።
ብዙ ነገር ይቀርብለበታል። አስተማሪ ነገር እንግዲህ ከአደራ ድራማ በርካታ ነገሮችን እንደተማራችሁ ተስፋ አደርጋለሁ። በጣም አስተማሪ ድራማ ነው። ደስ የሚልና አስተማሪ ድራማ ነው። ስለዚህ ድራማውን